አረ በስማም የቹዋሜኒ ቦክስ ለካ እንደዚህ ከባድ ነው ጋይስ። የምሬን ነው የምላችሁ። በማድሪድ ቤት የሚወጣው ዜና እንዳለ ማድሪድን አልመስል ብሏል። ይብላይ ለሙሴ እኔ ሙሴ ነው የሚያሳዝነኝ በዚህ መሃል። እንግዲህ ትላንትና እንደወጣ መረጃ መሰረት ፌዴሪኮ ቫልቬርዴ እና ኦሪየል ቹዋሜኒ ወደ አላስፈላጊ የቃላት ጦርነት ውስጥ ገብተው እንደነበረ እንዲሁም ደግሞ ወደ ጸብ ገብተው ነበር የሚሉ መረጃዎች ሲወጡ ነበር። እንደነ ማርካ አይነት የስፔን ታማኝ የመረጃ ምንጮች ይዘው ሲወጡ ነበር ይሄን መረጃ። ዛሬ ግን ጋይስ ለየት ያለ ሲቹዌሽን ውስጥ ገብቷል። ሪያል ማድሪድ በትሬኒንግ ግራውንዱ ላይ ኦልሞስት ኤምኤምኤ ጀመረ ነው የሚመስለው ማለት ነው። ላይክ ፌዴሪኮ ቫልቬርዴ እና ኦሪየል ቹዋሜኒ በዛሬው እንግዲህ ልምምድ ላይ ቹዋሜኒ ጸቡን እንግዲህ ለመፍታት ቀደም ብሎ እጁን ለሰላምታ ወደ ፌዴሪኮ ቫልቬርዴ ይዘረጋል። በዛም ሰዓት ላይ ቫልቬርዴ በቸልተኝነት እንግዲህ ሳይቀበለው ያልፋል ማለት ነው። ያም የሁለቱ መካከል የተፈጠረውን እንግዲህ ሲቹዌሽን ውጥረቱን ከፍ እያደረገው መጥቶ በትሬኒንግ መጨረሻ ሰዓት ላይ እንግዲህ ሁለቱ ተጫዋቾች ወደ ጸብና ወደ ቦክስ እንደገቡ ነው እንግዲህ መረጃዎች የሚያሳየው ማለት ነው። ታዲያ ይህንንም ተከትሎ አይ ቲንክ በጸቡ ሰዓት ላይ የመልበሻ ክፍል ውስጥ የተጎዳው ፌዴሪኮ ቫልቬርዴ ጠረጴዛ መቶት እንዳየሁት መረጃ ማለት ነው። እንዳየሁት መረጃ ጠረጴዛ መቶት ስፌት እንደተደረገለትም አንድ መረጃ ያሳያል ማለት ነው። እኔ በግሌ በጣም ነው እየገረመኝ ያለው። በማድሪድ ቤት እንዲህ አይነት ውጥረት በትልልቆቹ ኮከቦች ጊዜ እንኳን አይተን አናቅም ነበር ኮምፕሊትሊ። አሁን ላይ ግን ይህ ቶታሊ ያልተለመደና ፍሎሬንቲኖ ፔሬዝ ሊቀበለው የማይችል ጉዳይ ሆኗል። እኔ አላቅም ፔሬዝ ራሱ አይ ቲንክ የስልጣኑ የማብቂያ ዘመን ላይ እየደረሰ የመጣ ይመስለኛል እንጂ የሱ ፓወር ጋይ ሲወላችሁ ምን ያህል ከፍተኛ እንደሆነ በደንብ እናውቃለን ብዙዎቻችን። ታዲያ በዚህ ሰዓት ማድሪድ ቤት ውስጥ ሁሉም እንደፈለገ ይፈነጫል፣ ይመታታል፣ ይደባደባል። ይሄ ፐርሰናሊ ላይክ ካዩዋቸው ዘወር ሲቹዌሽኖች መካከል በማድሪድ ቤት ውስጥ አንዱ ነው። ለአመታት ታይቶ የሚያውቅ አይመስለኝም። በዛ ጋር ኪሊያን፣ በዚህ ጋር ፌዴና ቹዋሜኒ፣ ከዛ ባለፈው ሩዲገርና ካሬራስ እያንዳንዳቸው ጸብ ውስጥ ናቸው ጋይስ። መልበሻ ክፍሉ ለሁለት ተከፍሎ የአንድ ሀገር ልጆች ናቸው ራሱ እያወሩ የሚገኙት እና በጣም ለየት ያለ ሲቹዌሽን ውስጥ ገብቷል ማድሪድ። ታዲያ በነገራችን ላይ የፌዴ ቫልቬርዴ ዛሬ የተሰፋው ስፌት በኤል ክላሲኮ ውጪ ሊያደርገው ይችላል እና አንድ እንዳየሁት መረጃ መሰረት ከሆነ ደግሞ ሁለቱም ከማድሪድ ሊታገዱ ይችላሉ በጊዜያዊነት። እስኪ እናንተ ምን ትላላችሁ ስለ ማድሪድ ሲቹዌሽን? ኮሜንት ሴክሽን ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። አሁን ደግሞ ሁላችንም ከመቀመጫችን ተነስተን ለፕሪሚየር ሊግ ቡድኖች እናጨበጭባለን ማለት ነው። ሶስቱም የአውሮፓ ቱርናመንቶች ፋይናል ላይ ሶስት የፕሪሚየር ሊግ ቡድኖች አሉ። ቻምፒየንስ ሊግ ላይ አርሰናል፣ ከዛ የአውሮፓ ሊግ ላይ ቪላ ትላንት አልፏል ማለት ነው። አስደናቂ ካምባክ ሰርቶ ከዛ ደግሞ ፓላስ ኮንፈረንስ ሊግ ላይ አለ ማለት ነው። በእርግጥ ፕሪሚየር ሊጉን አምና እኛና ቶተንሃም ማለት ነው 15 እና 16ኛ ላይ ጨርሰን ግን ኢሮፓ ሊግ ፋይናሊስት ሆነን ፕሪሚየር ሊጉን አስከብረናል። እንዴት ነው ሊጉ ላይ 16ኛ 15ኛ የጨረሰ ቡድን ኢሮፓ ሊግ ፋይናል አስብለናል። ገብተዋል አይደል? ፕሪሚየር ሊጉ በተለይ 3-4 አመት ሌላ ሌቭል ውስጥ እየገባ ነው። በምን ምክንያት? በኤፍኤው በሚያወጣቸው አዳዲስ በሚያሻሽላቸው ፖሊሲዎች ምክንያት ማለት ነው። ትንንሾቹ ቡድኖች በጣም አይለኛ ገንዘብ ነው የሚያገኙት ማለት ነው። በጣም ባላንስ ለመፍጠር 3-4 አመት ሌላ ሌቭል ውስጥ አስገብቶታልና የዛ ውጤቱ ይሄ ነው። ቡድኑ ሊጉ ቶፕ 10 ቶፕ 11 ቡድኖች ነው ያሉትና እንደነ ኢሮፓ ሊግ እንደነ ምናምን አይነት ውድድሮች ላይ የእንግሊዝ ቡድኖች አሉ። ገብቶሃል? ለማንኛውም ሁላችንም የፕሪሚየር ሊግ አድናቂ ስለሆነን አርሰናል ከፒኤስጂ ምንደግፈው ለአርሰናል ነው ማለት ነው። ቋጠሮ በውስጥ ነው ለአርሰናል ነው እንደግ ሰበር መረጃ ሪያል ማድሪድ በአሁን ሰዓት አውጥቷል። ቹዋሜኒና ቫልቬርዴን በተመለከተ ውሳኔ ወስኗል ሪያል ማድሪድ። በነገራችን ላይ በሁለቱ መካከል የተፈጠረውን ነገር ከሀ እስከ ፐ ልንገራችሁ። ብዙዎቻችሁ እንዴት ነው ጸቡ የተጀመረው ዛሬ የሚል ጥያቄ እየጠይቃችሁኝ ስለሆነ ማለት ነው። ትላንትና ነበር ጸቡ የተጀመረው፣ ከዛ ሚዲያዎች የዘገቡት። ዛሬ ጠዋት ታዲያ ሪያል ማድሪዶች ወደ ልምምድ ሲገቡ ቫልቬርዴ ወደ ቹዋሜኒ በመሄድ ጸባችንን ወደ ሚዲያ ያወጣው አንተነ በሚል ከጠዋት ጀምሮ ሲከሰው እንደነበረ ተሰምቷል። ሙሉ ልምምዱ ላይ ቹዋሜኒን እየተከታተለ ለምንድነው የኔና ያንተን ጸብ ወደ ሚዲያ ያወጣው በሚል አንተ ነህ እያለ በተደጋጋሚ ሲከሰውና ነገር ሲፈልገው እንደነበረ ተሰምቷል። የሪያል ማድሪድ በርካታ ተጫዋቾችም ቫልቬርዴን ተው በቃ ቢሉትም እሱ ግን አልሰማም ብሎ ቹዋሜኒን በተደጋጋሚ ሲከሰው ነበር ማለት ነው። በነገራችን ላይ የሪያል ማድሪዱ አሰልጣኝ አርቢዮላ ሪያል ማድሪድ ውስጥ ከሚገኙ 6 ተጫዋቾች ጋር ተኮራርፎ 6ቱም ተጫዋቾች እሱን እንደማያወሩ ተሰምቷል። ታዲያ ሁለቱ ተጫዋቾች ከጠዋት ጀምሮ ሲጣሉ ጥግጋ ቆሞ በዝምታ ሲመለከት ነበር። ታዲያ መጨረሻ ላይ ደባሪው ልምምድ ተጠናቆ ወደ መልበሻ ክፍል ሲገቡ ቹዋሜኒ ወደ ቫልቬርዴ በመሄድ በእኔ እናንተ መካከል ጸብ አያምርም እርቅና ውረድ በሚል እጁን እንዲጨብጥለት ይዘረገዋል። ቫልቬርዴ ግን በፍጹም አልጨብጥም በሚል ሌላም ስድብ
እንደሰደበው ተሰምቷል። እዚህ ጋር ነው እንግዲህ ቹዋሚኒ ብልጭ እንዳለበትና ምናልባትም ጥቁርነቱም ትዝ ብሎት ቡጢ እንደሰነዘረበት የተሰማው ማለት ነው። የዛኔ ወዲያውኑ ቫልቬርዴ ይዘረራል። በዚህ ምክንያት ወደ ሆስፒታል ተወስዶ ጭንቅላቱ በመቀደዱ ምክንያት እንደተሰፋለት ተሰምቷል። በዚህም የኤል ክላሲኮ ጨዋታም ያመልጠዋል ማለት ነው። ታዲያ ሪያል ማድሪድ በአሁኑ ሰዓት ባወጣው ሰበር መረጃ በሁለቱም ተጫዋቾች ላይ የዲሲፕሊን እርምጃ እንደተወሰደና ምን እንደተወሰነባቸው በቀጣይ ቀናት እንደሚያሳውቅ ተሰምቷል ማለት ነው። ቹዋሚኒ እንግዲህ በክረምቱ ሪያል ማድሪድን ይለቃል ተብሎ ሲጠበቅ ምናልባትም ማንቸስተር ዩናይትድን ይቀላቀላል ተብሎ ይጠበቃል ማለት ነው። በሁለቱ መካከል የተፈጠረው ይህ ጉዳይ ነው። ይህንን መረጃ ሙሉ በሙሉ ይዞት የወጣው ደግሞ የስፔኑ ታማኝ የመረጃ ምንጭ ማርካ ነው ማለት ነው። በየዕለቱ ውስጥ የስፖርት መረጃዎችን ለማየት ፎሎ ማድረግ ያረሳ ይመቻችሁ። ኦኬ ጋይስ በጣም ትልቅ የሚባል አፕዴት አለ። ሁለቱም ተጫዋቾች የ1 ሚሊዮን ዩሮ ቅጣት ተላልፎባቸዋል። ለሪያል ማድሪዶች ሁለት ተጫዋቾች መልበሻ ክፍሉ ስለፈጠሩት ጸብ ምክንያት ቅጣት እንደሚያዘጋጅና እንደሚቀጣቸው መረጃ ከፍያችሁ እንደነበር የሚታወስ ነው። ታዲያ በይፋም ከደቂቆች በፊት ሪያል ማድሪዶች 500,000 ዩሮ ለእያንዳንዱ ለቹዋሜኒም እንዲሁም ደግሞ ለቫልቨርዴ እንደቀጡ በድምሩ 1 ሚሊዮን ዩሮ ቅጣት ተጫዋቾቹ እንደተቀጡ ተነግሯል ማለት ነው። ከዚህ በተጨማሪም ሁለቱ ተጫዋቾች እርስ በርስ በተፈጠረው ነገር እንደተጸጸቱ ተናግረው ይቅርታ እንደተጠያየቁ ነው ሪፖርቶች እየጠቆሙ የሚገኙት። ነገር ግን ተመልሶ መልበሻ ክፍል ውስጥ እንደዚህ አይነት ነገር በድጋሚ የሚፈጠር ከሆነና ሁለት ተጫዋቾች መካከል መስማማት የማይፈጠር ከሆነ ለቡድኑ ኢንቫይሮንመንት እና ሰላም ሲባል ከሁለቱ አንዱን ተጫዋቾች ሪያል ማድሪድ የመምረጥ ግዴታ ውስጥ ሊገባ ይችላል ተብሎ ነው እየተነገረ የሚገኘው ማለት ነው። ነገር ግን እዛ ድረስ ነገሩ የሚሄድ እድሉ ጠባብ ይመስላል። ይቅርታ መባባላቸውም ነገሩን ይበልጥ ሰከን የሚያደርገው ይመስላል። ኤኖ እናንተ ስለነዚህ ሁለት ተጫዋቾች ምን ትላላችሁ? ለቅጣቶች ውስጥ ምን ትላላችሁ? ሀሳባችሁን አጋሪ። የፕላስ ምልክት መጫ እንዳትረሱ። የዓለማችን ምርጡ የአጥቂ ክፍል ያለው ፓሪስ ሰን ዠርሜን ከዓለማችን ምርጡ የተከላካይ ስፍራ ካለው አርሰናል ነው የሚጫወቱት። ፓሪስ ሰን ዠርሜን በነገራችን ላይ 44 ግቦችን በ2025-26 የአውሮፓ ሻምፒዮንስ ሊግ ማስቆጠር የቻለ ሲሆን አርሰናል በዚሁ ዓመት የተቆጠረበት ግብ 6 ብቻ ነው። አርቴታ በነገራችን ላይ ሊቨርፑል፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ የሰሩትን ገድል የመድገም ትልቅ እድል አለው። ከዚህ በፊት ሊቨርፑል በ1977 እና 1984 ፕሪሚየር ሊጉና ሻምፒዮንስ ሊጉን በአንድ ዓመት በልቷል። ማንቸስተር ዩናይትድ ደግሞ በ1999 እና በ2008 ይህንን ዋንጫ ሲያሳካ፣ ማንቸስተር ሲቲ ደግሞ በ2023 ፕሪሚየር ሊጉንና ሻምፒዮንስ ሊጉን ማሳካት ችሏል። አርሰናልና አሰልጣኝ ሚኬል አርቴታ ዘንድሮ ደግሞ በ2026 ሁለቱን ዋንጫ ለማሳካት ከጫፍ ደርሰዋል። በነገራችን ላይ ብዙዎች አርሰናል ፓሪስ ሰን ዠርሜንን የማሸነፍ ብዙም እድል የለውም እያሉ ይገኛሉ። እኔ ግን አንድ ትልቅ እድል እንዳለው አርሰናል አስባለሁ። እሱም የፕሪሚየር ሊጉን ዋንጫ በልቶና አረጋግጦ ፓሪስ ሰን ዠርሜንን የሚገጥም ከሆነ በከፍተኛ መነቃቃትና ከጫና ውጭ ሆኖ ስለሚጫወት አርሰናል ፓሪስ ሰን ዠርሜንን የማሸነፍ ትልቅ እድል ይኖረዋል የሚል እምነት አለ። በተለይ ባለፈው ዓመት የተደረገውን የግማሽ ፍጻሜ ጨዋታቸውን ብትመለከቱ አርሰናል ያን ያህል ከፓሪስ ሰን ዠርሜን ርቆ የተቀመጠ ቡድን እንዳልሆነ ግልጽ ይሆንላቸዋል። አርሰናል ዋንጫውን እንዳይበላ ትልቅ እንቅፋት የሚሆንበት ሰው ማን ነው ካላችሁን፣ ከኋላ የምትመለከቱት ይህ ማስተር ሙያ እንዲሆነ በጣም ምርጥ አሰልጣኝ ሉዊስ ኤንሪኬ ነው። ምን አይነት አሰልጣኝ ነው ጋይስ! እጅግ በጣም ከዓለማችን ምርጥ አሰልጣኞች መካከል ከቀዳሚዎቹ ተርታ የሚሰለፍ ነው። ታዲያ ለአርሰናል ምን አይነት አጨዋወት ይዞ ይገባል የሚለውን ገና ካሁኑ ለማየት ጓጉቻለሁ። ባየር ሙኒክን እንዴት በሁለቱም ጨዋታ አንዴ እያጠቃ አንዴ እየተከላከለ ሙሉ በሙሉ ትንሽ ቡድን እንዳስመሰለው ተመልክተናል። በተለይ ደግሞ ለመድፈኞቹ የሚጠቅማቸው አምና ያልነበሩ በርካታ ተጫዋቾች በዚህኛው ዓመት ይኖራሉ። እንደ ቪክተር ዮኮሬሽ እና እንደ ኢብሪቼዜ ያሉ ተጫዋቾች ምናልባትም በፍጻሜው ልዩነት ይፈጥራሉ የሚል እምነት አለኝ። ማን ዋንጫውን ያሳካል በጉጉት የሚጠበቅ ነው። አርሰናል ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግን ያሳካል ወይስ ፓሪስ ሰን ዠርሜን ለሁለተኛ ተከታታይ ዓመት ያሳካዋል የሚለው በጉጉት የሚጠበቅ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። ማድሪድ ስታስ ደስ የሚል ዜና ይዤላችሁ የመጣሁት ማድሪድ ጆዜ ሞሪኒዮን ለማስፈረም እየተነጋገረ ነው የሚል ከባርለ ስለ ፍሎሬንቲኖ ፔሬዝ መወሰን ብቻ ነው የቀረው አይነት ቅርብ ደረጃ ማለት ቤንፊካ መልቀቅ ባይፈልግም ምርጥ ሰውማ አሁን ኤምባፔ ከተስማማችልን ዲክታተራችን ኤሶዬ ይመጣልማ። ሞሪኒዮ በርግጥ እንደ ታክቲካል ማናጀርነት አልፎበታል። ድሮ ነበር ሐሳብ የጨረሰው ግን መከላከል ይችላል። ካውንተር ማድረግ ደግሞ የሚችሉ ተጫዋቾች ኦልሬዲ የሚሮጡ እንዳለ ሯጭ ነው ያለው። ትሬንት ልትቀልብ ነው ማለት ተረዳኝ አይደለ? ስለዛ ምርጥ ማናጀር ኤምባፔን እንደሚፈልገው የሚያደርግለታል ክለቡን። ከእንደገናም ደግሞ ልክም በሆነ መንገድ ደግሞ ልክም ያስይዘዋል። አብዛኛው ማይረባ በኤምባፔ ሳይድ በእንትና ሳይድ ምናምን ያ ፖለቲካ የሚጫወቱ ተጫዋቾች ካሉ በሙሉ እንደሚቃወሩ በእርግጠኝነት ነው የምነግርህ ማለት ማድሪስታስ ማድሪድ ሞተ ምናምን ገደሉብን እንዳታስ ምን ሆነ ነው ማም this is Real motherfucking Madrid okay heritage history ምናምን ሁሉም ነገር ከ2002 እስከ 2014 ቻምፒየንስ ሊግ አልበላም ነበር ገባህ አይደል
ከ2002 እስከ 2014 ከ2014 በኋላ ደግሞ ያው ፈላ ስለሆናችሁ እናንተ አይታችሁታል ታሪኩን። ዘ ሬስት ኢዝ ሂስትሪ ነው የምልሽ። ፎር ዶስ ኦፍ አስ ሪሜምበር ሞሪኒዮን አምጣልን ያራድዬ ልጅ ፊዮረንቲኖ ፔሬዝ እና ምባፔ ተስማምታችሁ ለሁለታችሁም ጥቅም ጆዜ ሞሪኒዮን ስፔሻል ዋን ብታመጡ ይሻላችኋል። አርሰናል 120 ሚሊዮን ፓውንድ ገንዘብ ማለት ነው ያው ፍጻሜውን መቀላቀሉን ተከትሎ ወደ ካዝናው ይህንን ረብጣ ገንዘብ አስገብቷል። ታዲያ ወደ ቡዳፔስት ደግሞ ሄዱ ማለት ነው። ፍጻሜውን የሚያሸንፍ ከሆነ ደግሞ ተጨማሪ ረብጣ ገንዘብ ሽልማት ይኖረዋል። ምን ልላችሁ ፈልጌ ነው እንግዲህ ያው አርሰናል ይህንን ገንዘብ ማግኘቱን ተከትሎ ፋይናንሱ ስቴብል እንደሚሆን ወይም ደግሞ የተረጋጋ እንደሚሆንለት ግልጽና ግልጽ ነው። ታዲያ በቀጣይ ትራንስፈር ዊንዶ ላይ በቂ ወይም ደግሞ ምርጥ የሚባሉ ፊርማዎችን ሊያስመለክተን ይችላል። የአርሰናሉ አሰልጣኝ ሚኬል አርቴታ እዚህ ስኬት ላይ መድረሱ ብቻ በቀጣይ እንግዲህ ለሚያደርገው በአርሰናል ቤት በሚያደርገው ጉዞ ላይ ማለት ነው ተጨማሪ ፊርማዎችን እንዲያስመዘግብ ይረዱታል። አርሰናል ዘንድሮ ታሪክን መጻፍ ብቻ ሳይሆን ቀሪውን የፕሪሚየር ሊግም ሆነ የሻምፒዮንስ ሊግን ዋንጫ የሚያሳካ ከሆነ ማለት ነው የወደፊትም የተፎካካሪነቱን ጉዞ የሚያሳምርበት ወይም ደግሞ መንገዱን የሚጠርግበት ጊዜው አሁን ነው። አምና ፒኤስጂ ሲያሸንፈው አርሰናልን ከሻምፒዮንስ ሊግ ሲያስወጣው ማለት ነው ሲያሰናብተው የአርሰናል አቋም ወይም ደግሞ የአርሰናል የተጫዋቾች ዴብዝ እና ስብስብ ከዘንድሮ ጋር ፍጹም የተለያየ ነው። ስለዚህ የዘንድሮ ፍጻሜ ጨዋታ ደግሞ ያው አቅማቸው በዛ ልክ ያህል ተገዳዳሪ ነው ወይ ብላችሁ ታስባላችሁ? እናንተ ደግሞ በዚህ ዙሪያ ሀሳብ አስተያየታችሁ እንድትሰጡኝ እፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁንም እንዳትረሱ።